አብርሽ በጣም ጥሩ። ሄርሜላን እንግዲህ ልጅ በማርገዟ ደስተኛ ሆኗል። ሩታና ዳኒ ደግሞ ካሰውታል ማለት ነው። ክሱ ከዚህ በኋላ ተጠናክሮ ይቀጥላል። ለምን እንደው ልንገራችሁ፣ ተጠናክሮ የሚቀጥለው ሩታ አብርሽን በደንብ የምትካሰው ልጁን የኔ ነው ብሎ አምኖ ከመቀበሉም በላይ አዝናናሻለሁ እያላት ነበረ። ወስጃ አዝናናሻለሁ፣ የት ኩሪፍቱ ነው የት ነው አለ። ወስጃ አዝናናሻለሁ እያላት ነበረ። ስለዚህ እንዳይሄዱ ሩታ ደግሞ ክሱን አጠናክራ ትቀጥላለች። ዳኒ ያው ብትከሱትም በእርግጥ 1 ቀንና 2 ቀን ነው የሚታሰር። አብርሽ ይታሰራል። ከዛ ሄርሜላ መዝናናቱ ትቀሪያለሽ ማለት ነው። እና አብርሽ እንግዲህ ልጁን አምኖ ተቀበለ። ጋይስ ረር አፈርኩ አላለም። ኧረ እባክህ እንደው ስትገለጭጭ አላፈርኩ። እዚህ ጋር ሲወራ ነው የምታፍራ። ሌላ ማስረግዝ እንዳይሆን ነው እኔ የምፈራው። ወይ አብርሽ ምድሪቱን ሊሞላብን እኮ ነው እናንተዬ። እና አፈርኩ አላለም። ጉድ እኮ ነው ስታረገው ያላፈርክ። አሁን እንደው አሁን አፈርኩ ብትለኝ እኔ ስቃለሁ። ምንም የሚያሳፍር ነገር የለም። እሺ ለምደዋል። ሲቀጥል ደግሞ አሁን ላይ መጀመሪያ ላይ ሩታንም እንደዚህ ነው የተቀበላት። አረገዝኩ ስትለው ሩታንም በጣም ደስተኛ ሆኖ ነበር የተቀበላት። ስለዚህ ብዙም አትደሳሰቱ። አብርሽን እኔ አላምነውም። ሰዎችንም አስረግዞ ነገ ሌላ ጋር ማሄድበት ምንም ምክንያት የለውም። እንግዲህ ሄርሜላ አርግዝጃለሁ ስትለው ደስተኛ ሆኖ ተቀብሏታል። ግን ደግሞ ሩታንም መጀመሪያ እንደዚህ ነበር የተቀበላት። ነገ ደግሞ መሄዱ አይቀርም አብርሽ። ምክንያቱም እርጉዝ ስትሆን አብሮ ቪዲዮ መስራት እንደማይችል ምናምን ስለሚያውቅ ጥሏት ይሄዳል። ሌላ ሴት ጋር ሄዶ ቪዲዮ ይሰራል በእርግጠኝነት። ግን ከሷ ጋር ሁሌ አብሮ ከቀጠለ ጥሩ ነው፣ ይሻላል። ባይሆንም ግን ሌላም ሴት አምጥቶ ደግሞ በሷ ላይ እንደዚህ የሚያረግ ከሆነ ሁሌሽም ተገልብጠሽ ወደዛ። እኔ አሁን አይቻችኋለሁ ብዙ ኦዲየንሶችን ማለት ነው ሩታ ጋር እያለ ሩታ እያላችሁ ስታሽቃብጡ የነበራችሁ አሁን በሙሉ ተገልብጣችሁ ሄርሜላ እያላችሁ ነው። አሁን ደግሞ አብርሽ ሌላ ሴት ይዞ ቢመጣ ከሄርሜላ ተገልብጣችሁ ያችኛዋን ሴት እንደምትደግፉ እርግጠኛ ነኝና እንደዚህ የሆነ አቋም የሌለው ሰው አትሆኑ። አቋም ያለው ሰው ሆኖ ሰውን ስታደንቁ። አብርሽንም ከወደዳችሁት 10 ሴት ጋር እየሄደ 10 ልጅ ቢወልድ ይሄ በጣም ነውር ነው፣ ጥሩ አይደለም ለልጆቹም። የተለያየ እናት የተወለዱ ልጆች መጨረሻቸው አያምርም። እና ልጅ መውለዱ ነውር አይደለም፣ ግን ከአንድ ሴት ቢሆን ጥሩ ነበረ። 2 ሴት 3 ሴት 4 ሴት ከአንዱ አንድ እያለ ከ15 ሴት 15 ልጅ ከወለደ ይሄ በጣም ከባድ ነገር ነውና ለልጆቹም ለሱም ጥሩ ከአንድ ሴት ቢወልድ ነው ማለት ነው። እና ሄርሜላ ጋር የምትቀጥል ከሆነ ጥሩ ነው ለለመፈለግ። ነገ ደግሞ ትታት ሄደህ ሌላ ሸንቃጣ ሴት እንዳታመጣ ነው ጸሎቴ። ሲቀጥል ደግሞ ሄርሜላን የእውነት የምትወዳት የምታፈቅራት ከሆነ ከዚህ በኋላ ሽማግሌ ልከህ ምናምን መሆን አለበት። እንደ ባልና ሚስት ሆናችሁ ልጃችሁን መውለድ ማሳደግ ትችላላችሁ። ሄርሜላ በእርግጠኝነት ሆን ብላ ነው እቺን ነገር ያረገቻት። አብርሽ ወደ ሩታ እንዳይመለስ እሱን የያዘችው ስለመሰላ ነው እቺን ነገር ያረገች። ከዛ ደግሞ የጠፋችው ሆን ብላ አርግዛ፣ መቼም ጠፍቷት አይደለም። መቆጣጠሪያ መውሰድ ምናምን በደንብ ነው የምታውቀው፣ እንኳን የከተማ ልጅ ሆና ማለት ነው። ግን ደግሞ እሷ እቺን ነገር ያረገቻት ሆን ብላ ነው። አንደኛ የጠፋችው ደግሞ ሆን ብላ ካረገዘች በኋላ ጠፋች። የጠፋችው ደግሞ ሩታና አብርሽ እንዲጣሉ ነው። በቃ እንዲጣሉ ትፈልጋለች፣ እንዲበጣበጡ ትፈልጋለች። ይሄው እንዳሰበችው ነው የሆነላት። ይሄው ተጣሉ፣ ክስ በክስ ሆኑ። አብርሽ ከሰሳት፣ ከዛ ደግሞ ሩታ መልሳ ከሰሰችው። አሁን ደግሞ ያሳሰሩታል። ካሳሰሩት በኋላ ደግሞ አብርሽ የበለጠ ሩታ ላይ ጥላቻ ያሳድርባታል። ሩታ ደግሞ አብርሽን አትፈታውም ማለት ነው። እንደዚህ እያደረገ ከሆነ እሷን ያንን እንደዚህ ያሳሰቀያል ስለነበረ አሁን ደግሞ ሄርሜላን ይዞ ምናምን ሲጋጋጡ እንግዲህ መዝናኛ ቦታ ወስደሻለሁ ምናምን እያላት ነበር። እውነቱን ከሆነ ግን እኔ አሁንም ቢሆን አብርሽን አላምነው። ነገ ሄርሜላን ትቶበት የማይሄድ አንዳችም አይነት ምክንያት አይኖረውም እና ነገም ትቷት መሄዱ አይቀርም። ግን ትቶሽ እስከሚሄድ ድረስ ዝም ብለሽ ገልፍጭ ማለት ነው። እኔ ገልፍጥ እና ሄርሜላ ብዙም አትደሳሳች። ሩታንም መጀመሪያ እንደዚህ ነበር የተቀበላት። ከተቀበላ በኋላ ነው ላሽ ብሎ ጥሏት የሄደውና ቀስ በሉ ተረጋጉ። ከዛ ውጭ አብሮ ከሷ ጋር የሚቀጥል ከሆነ ባይሆን ተመስገን ነው። ግን ሌላ ሴት ጋር መጣ ነው ችግሩና የአብርሽ ክሱም ደግሞ ይሄን ነገር አምኖ መቀበሉ እንደውም እኔ አብርሽ ማለት ነው በጭንቀት ብን ብሎ የሚጠፋ ነበር የመሰለኝ። ግን እልህ ይዞታል። እነ ሩታ ጋር እልህ ስለያዘው ሄርሜላን ፈልጎም ሆነ ሳይፈልግ ያገባታል። ሽማግሌ ልኮ ያገባታል። ምክንያቱም እልህ ነው ያዘው፣ ከሩታ ጋር ፉክክሮች ነው ያዘው። እሷ እንዲህ ብላኛለች እንዲህ ያረጋለሁ በማለት እንግዲህ
በልህ አሁንም ቢሆን ሄርሜላን አግብቶ ከዛ ደስተኛ ባታረገውም ደስተኛ የሆነ መስሎ ይኖራል። ምክንያቱም በቃ ሩታ እንደዚህ ሆነ ሲባል ሙድ ስለምትይዝበት በቃ ያን ነገር ይፈራል። ሲቀጥል ደግሞ አብርሽ ማለት ነው እልህ ብዙ ነገር ያደርጋል። ሄርሜላ እሱን ላለማጣት ይህን ነገር አረገች፣ ነገም ደግሞ ሌላ ነገር ታረጋለች። ሁሌም ከሩታ ጋር እያጣላሽ ማለት ነው። ስለዚህ አንዳንድ ሴቶች እንግዲህ ያው በማርገዝ ወንዶችን ለመያዝ ይሞክራሉ። ግን ይሄ በጣም ከባድ የሆነ ስህተት ነው። ከዚህ በኋላ ስታረግሽ ምን እንደሚያደርግሽ አይታወቅም። አብርሽ የራሱ እንደሆንሽ ያረጋግጣል። ብዙ ነገሮችን ሊያደርግብሽ ይችላል። ግን መቻል ነው ያለብሽ። መቻል የሚባል ነገር አለ። እኔ አብርሽ ለሩታ ያልሆነ ለሄርሜላ ይሆናል ብዬ አላስብም። ከዛ ኤፍሬም ቡዜ ሁለታችሁ ኤፍሬም ሄርሜላ ላይ ያለን ጥላቻ አንሳ። ምክንያቱም እንደዚህ በማለት ከወንድም ጋር መቆራረጥ የለብህም። ኦልሬዲ አስረግዟለኝ። ካስረገዘ ደግሞ ወዶም ሳይሆን ተገዶ በቃ ሄርሜላ ጋር ዝምድና ተፈጥሯል። ሆን ብላ ነው ሄርሜላ ያደረገችው ወደ ሩታ እንዳይመለስ። አብርሽ ከሷ ጋር አብሮ የሆነ ነገር እንደሚያደርግ ማሳየት ፈልጋለች። ትናንትና ከእሷ ይልቅ አብርሽ ነው እያፈረ ነበር። ይሄ ነገር ስለታወቀበት እያፈረ ነበረ። እስካሁን ምንም አላረኩም ብሎ ሊሰክሰን ነበር ማለት ነው። ግን ሄርሜላ ነበረች በጣም ከሄርሜላ እሱ ነበር እያፈረ ነበረ። ስለዚህ ሆን ብላ ነው ሄርሜላ ሩታንም ለማናደድ። ከዛ በፊት እንግዲህ ሩታ ከአንድ ወር በኋላ አብርሽ የኔ ይሆናል ብላ ስለነበረ በቃ በጣም ተደናግጣ ነው እቺን ነገር ያደረገች ማለት ነው፣ ፋውል የሰራች እና አንዳንድ የምታረጉትን ነገር መናገራችሁ ደግሞ ሌላ ጣጣ ውስጥ ነው የሚያስገባችሁና በቸም በዛም ብላ በዚህ እንግዲህ ሄርሜላ አብርሽን የራሷ ለማድረግ ብዙ ሙከራዎችን እያደረገች ነው። ግን ይሄ ጥሩ መፍትሄ ነው ብዬ አላስብ። በማርገዝ አብርሽን ከአንቺ ጋር ለማድረግ መሞከርሽ ስህተት ነው። ምክንያቱም ነገ ጥሎሽ ሊሄድ ይችላለኝ አይታወቅም ማለት ነው። ከዛ ውጭ ግን ሩታ ከዚህ በኋላ አብርሽ ጋር መሞካሞክ አያስፈልግሽም። ታዩ ምንም አይጠቅምሽም። ይህ ሰው በቃ የማይጠቅምሽን ሰው አየሽዋ ለመመለስ ሞከርሽ፣ አብረን ሆናልሽ ካላስ ከዚህ በኋላ መተው ነው። ስራ ከሆነ ደግሞ ያው እንግዲህ ስራችሁ ነው። ስራ በእርግጥ አብዛኛውን ስራ እንደሆነ ግልጽ ነው፣ ስራ እንደሚሰሩ አብረው። ግን ደግሞ እኝክ ማለት የለብሽም። ከዚህ በኋላ ካስረገዘ ሰው ጋር ከ10 ሴት ጋር የሚወልድ ወንድ ጋር እኔ እንጃ አብረሽ መኖር አለብሽ ብዬ አላስብም። አንቺም የራሽን ህይወት ጀምሪ። ግን ከደስታ ጋር እኔ ሩታ እንድትሆን አልፈልግም። እኔ ደስታ አይመቸኝም፣ ይቅርታ አድርጉልኝ። የሆነ ከረፈፍ ነገር ነው። አይሆንም፣ ከሷ ጋር አይሄድም፣ አይመጥንም። ለሱ የምትሆነው ሌላ ናት። በቃ አብሮ አይሄዱም ሁለቱ። ሱ ደስታ ሌላ ችክ ፈልግ፣ ሩታም ደግሞ ሌላ ቆንጆ የሆነ ቸክ አስፈልጊ። አሁን በጣም የሚደብረው ግን ሩታም እርጉዝ ከሆነች ነው። ሁለቱም እርጉዝ ከሆኑ እንዴት ነው ነገሩ? እንዴት በጣም የምናደደው እዚህ ጋር ነው። አብርሽ ሄርሜላን እያዝናና ሩታ ግን እርጉዝ ሆና፣ ኧረ በጣም ከባድ ነው። ሩታ እርጉዝ ከሆነች ነው የሚከብዳት፣ ካልሆነች ግን ቀላል ነገር ነው።